አባይም ቢሞላ አለው መላመላ አይባላል እንደተር አባይም ቢሞላ አለው መላመላ አባይን ተሻግረን ቁማሩን በልተን መጣን ካባ ለብሰን ቁማሩን በልተን መጣን ያለው ሽመልስ የት እንዳለ ታውቃለህ? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ ጮማ ነው። አንተ ወሬን ሰሞኑን አልነበርኩም ማለት ወሬ ስለቃቅም ነበረ። በቃ ከዚህም ከዛም የሞጣው ገርሞን ሳንጨርስ እናንተ የሞጣው ፊልም እኮ ነበር የሚመስል ከገበያ በታች ከገበያ በላይ በቃ በመክሊት በኩል በችጋ በኩል በዚህ ደግሞ በላይ ማርያም በኩል መጥቶ በቃ እጃቸው አያለ ተመልከት። በቃ የሞጣው ገርሞን ሳንጨርስ በሞጣው ተደንቀን ሳንጨርስ ዛሬ ደግሞ ሰዴ አንተ ሰዴ እኮ ነፍስ የበላ ነው። አንተ ሰዴ የሰዴን ከተማ ደግሞ ዙሪያውን ከበቡና ፋኖዬ፣ ኧረ ፋኖዬ እኔ እኮ ተገድጄ ነው እንደዚህ ሁኜ ነው በቃ የተያዘ የተባረቀው እኔ ተገድጄ ታፍሼ፣ ኧረ ፋኖዬ እናንተን ማን ይችላል? ተረቦች ናችሁ፣ ንቦች ናችሁ እኮ እናንተ ማን ይችላል እናንተን? ኧረ ተውን። ይኸው እኔ ገና ስንዲቅ ተለተለ ኮነሬሉ ሁሉ የተማረቅበት ፋኖ እኛ እኮ ብለናል። ፋኖን አንችልም ተውን ምናምን ብንል በስንት መከራ ታፍሰን እና እንደፈለጋችሁ አድርጉን። ይኸው መሳሪያችን የሞተው የተረፈው የሞተው የአንዳንዱ ደግሞ መፍሳዬ በፕሮፓጋንዳ ፋኖ ከያዘ ያርዳል፣ ይገላል ምናምን የተባለ በተለይ የኦሮሞ ተወላጅ የሆኑት እነዚህ ኦሮሞኛ ተናገር እነሱም በተለይ በጣም ሞልተዋቸዋል። ፋኖ ይገላቸዋል፣ ያርዳቸዋል ምናምን ስለተባሉ የሞተው የተረፈው ወደ መርጦ ለማርያም ደግሞ ይጠብቀዋል። አንተ ሰሞኑን እኮ ሰሞኑን የሚደረግ እኮ በቃ በአማራ ክልል አሁን ታንክ ሁሉ እንደተቃጠለ ታለ ይፍራታና ግድም ሸዋ ታንኩን አቦነነው እኮ አንተ ታንኩን። እኔ እኮ የሚያሳዝን ታንኩ እኮ በኢትዮጵያ ብር ነው የተገዛ። ግን ምን ያደርጋል? ምንም ግድ ነው፣ ሊቃጠል ግድ ነው፣ ሊገልህ ነው የመጣ ግድ ስለሆነ አቃጠሉት። በቃ መማረክ አልቻሉም፣ ግን አቃጠሉት። በቃ ይፍራታና ግድም ሸዋ ወሎ። ይሄ ወሎ ደግሞ በዚህ በምንድን ነው ወሎ ውስጥ ይሄ ምንድን ነው ስሙ ጠፋኝ። ወሎ በዛ ኧረ እናንተ ይመጣል እኮ በቃ እንዲህ እኮ ነው ሆነው እናንተ አቤት ድብልቅልቅልቅ የሰዴው እንኳን ከዛ ከጎንቻ በጣም ጎንቻን ታውቀዋለህ? ከሰዴ ልፍ ብሎ ነው ጎንቻ እናቴ ጎንቻ አንድ መንገድ አለች። ጎንቻ አሁን ወደ ጎንቻ ገባለው የሚል ወጥ የለም፣ መልቀም ነው። አንድ ጦር መሳሪያ አስቀረ ይለቅማል። የጎንቻ ጀግና የጎንቻ ሸፍታ አጣላ እናቴ ቤታ ሰዴን ከበበና ኧረ እናቴ ዋዬ ምናምን እኔ እኮ ምናምን ማሰኘት ጀበራራት ተመልከት። በቃ እናንተ ትችላላችሁ። ኮሎኔሉ ሲል የሰማሁት ትችላላችሁ። ፋኖ ይችላል። ተገድጅን ሁሉም ሲማረክ እንደዚህ ነው የሚለው። አንተ ነፍስ ናታ ሲማረክ እኔ ተገድጄ ነው እንጂ በተለይ አዛዥ ምናምን ኮሎኔል ጄኔራል የሆነን አትመኑት። ተገዱ አይደለም፣ ለገንዘቡ ለጥቅሙ ሲል ስልጣን ለማግኘት ሲል እንደገና በየከተማው ያለ የኮንትሮባንድ ነጋዴ እሱን እንዳይቀርበት ስለፈለገ ነው እንጂ የሚዋጋው እውነት ተገዱ አይደለም። እመኑኝ፣ ተገዱ አይደለም። ለአማራ ህዝብ እኮ ቢያስብ ለምን ጦሩን ይዞ ግጥም ብሎ አይሄድም እንዴ? ይሄዳሉ። ግን ሲያዘረ እንዲህ ስለሆነ ነው። አትመነው።
ዋጋ መክፈል አለበት። ይሄ ኮሎኔል ጄኔራል ምናምን የምትላቸው ዋጋ መክፈል አለባቸው። አሌስ ራሳቸውን እጃቸውን መጥተው ካልሰጡ በስተቀር በምርኮ ከተያዙ ራሳቸው ዋጋ መክፈል አለባቸው። በምርኮ ከተያዙ ግን ራሳቸውን ከሰጡ እንደ ወታደሮች መጥተው ይሄው እጅ ሰጥተናል፣ እንደዚህ እስካሁን የሰራነው ልክ አይደለም የሚሉት እነሱን በክብር መያዝ አለባቸው። ነገር ግን በውጊያ መካከል የተያዘ ጄኔራል በለው ኮሎኔል በለው መቶ አለቃ በለው ሌባ ነው። ሲያዝ ነው እንደዚህ የሚለው አይምሰልዝ፣ ሌባ ነው። ስለዚህ እናቴ ጦርነት እኮ አያስፈልግም የምንለው ለዚህ ነው። አንተ ጦርነት መጥፎ ነው። እኔ እኮ ቆይ አንድ ነገር ልንገራችሁ። እስቲ ቆይ አንድ ነገር ልጠይቃችሁ። ዶክተር አብይ አሁን እንደው የጦርነትን አስከፊ ሳያውቅ ቀርቶ ነው ወይስ አውቆ ነው? እስቲ እዛ እንትን ላይ ያለ አንድ ጊዜ እንደውም ዙሪያውን ተከበው ላበላቡን ዋሉ። በቃ የሚሄድበት የሚገባበት ጥፍቶ የዚህ እንትኑ ጊዜ የእንትን ጦርነት ጊዜ ነው። ከኤርትራ ጋር በባድሜ ጦርነት ስንት ሺህ ህዝብ ያለቀበት ስንት ወታደር ያለቀ የዛን ጊዜ እኮ ሲነግሩ እዛ ጋር አብሮ የነበረ ሬዲዮማን ነበር። ይሄ እጅ ሁሉ ላበው እንትኑ መያዝ አቃተው አቃተው። በቃ ተከበብን፣ አለቅን። በቃ ላበላ በቃ እንዴት አንድ ጥይት ሳይተኩ እንዲህ ሲርበደበድ እንዳልነበረ ያውቀዋል። እንዴት ስትርበደበድ ስትንቀጠቀጥ እንዳልነበረ አብይ እያወቀው ለምንድን ነው ጦርነቱ እንዲገፋ የምታደርገው? አሜሪካና ኢራቅ እኮ ኢራን ስምምነት አደረጉ። ይህ ከፍተኛ ሀያላን በሊክሮድ በምን የሚዋጉ ኖ ጦርነት አያስፈልግም። ለ15 ቀን እንደዚህ ተባለ። ቀጥሎ ደግሞ ለ20 ቀን እንደዚህ ያለ ጦርነቱ ይቀራል ማለት ነው። ጦርነት አስከፊ ነው፣ አስከፊ ነው። የአማራ ወጣት፣ የአማራ እናቶች፣ የአማራ እሊቶች ስለሞቱ ደስ ብሎ ነው ወይ? አማራ፣ ኦሮሞ፣ ትግሬ ብላችሁ ያመጣችሁት እኮ እናንተ ናችሁ እንጂ እኛ አንድ ነን። አማራ፣ ኦሮሞ፣ ትግሬ፣ ሶማሌ፣ አፋር ምናምን ደቡብ የለም፣ ወላይታ አንድ ነው። ሁሉም ጋምቤላ ምናምን በለው አንድ ኢትዮጵያዊ አንድ ነው። እናንተ ግን አመጣችሁት፣ ለያያችሁ። እንደዚህ ያልኩ አንተ አማራ ህጉን እኮ አንሳ ስትባል እምቢ ነው ያልከው አብይ። ኧረ ተው መጣልህ ግን ይሄው በያቄ እኮ ትንሽ እንደው ለእንትን ለጨዋታ ማሞቂያ ነው እንጂ አመት ኮሎኔሉ እንትናቸው መቼም ምን የኢትዮጵያ ወታደር ኮሎኔል ስለሆኑ በዚህ በሚዲያ እኔ አላቀርብም፣ ወታደር ስለሆንኩኝ እኔ እንጂ ስንቱ ነው እኮ እንዴ ሲናዘዝ ፋኖ ይችላል። ኧረ ፋኖዬ የእኛ ምንም ዝም ብለን እኮ ነው እንደዚህ ብንናገር እናልቃለን እንዳለችው ሴትዮ በቃ ተው አለቻሉ። ተው ብንናገር እናልቃለን። የምታውቀው ሚስጥር አለ ከተነገር ታዳስለት እንደዛ ነው እኮ ይላል። በቃ ኢራንና አሜሪካ እስራኤል ይሄን ጦርነት ሲያቆሙ አሻግረ በለው ያለ አንተ ምንድነህ ነው? እግዚአብሔር ሊፈርድብህ ስላሰበ ነው እንዲህ ዶክተር አብይ። ኧረ ተው የነ ዳንኤል ክብሪትን የነ ማነው ዳኛቸው ምናምን የነሱን ወሬ እየሰማ ተው እግዚአብሔር ምሕረት እያደረገል ወደ ንስሐ እንድትመጣ እያደረገ ነው። ተው ይሄን ጦርነት አቁም። የሽግግር መንግስት ይመስረት። ይሄ በዚህ በፋሲካ የምህረት አዋጅ በልና እስረኞችን ፍታ እስቲ እስረኞችን ፍታ ፕሊዝ። እባክን ቀኝ እጅ ያልከው ሽመልስ እኮ በጣር ላይ ነው ያለ። እንትን በእንትን በኩል ያሉትን አማራዎች ግደሏቸው ይላላሉ በእንቅልፍ ወለጋ ውስጥ ያሉትን ጨቃጥሯቸው በዚህ ወለጋ ውስጥ ያሉትን ነፍጠኛ ምናምን የተባለ እነሱ በሙሉ አቃጥሏቸው ከነቤታቸው በእንቅልፍ ልቡ በቃ በዚህ በሰመመን ጣር ላይ ያለ ተመልከት፣ ጣር ላይ ያለ እንደዚህ ሽመልስ ጣር ላይ ያለ በላቸው ግደላቸው ይላል።
በኦሮሚያ ክልል ያለ ማንኛውም አማራ ይገደል፣ ግደሏቸው፣ ቤተ ክርስቲያኑን አቃጥሎ የለም እኮ በእንትን በዚህ በግሉኮስ በምን እኮ ነው ያለ። አንተ ጣር ላይ ነው ያለ ስትተማም አንተማ እንደዚህ አይነት እጣ ይደርሳል። የደም የሰው ደም፣ የህፃናት ደም፣ የሴቶች እህቶቻችን ደም፣ ጡት መቆረጥ፣ መሰለብ፣ የዚያ ሁሉ ደም እናትን አባቶች በቤት ተዘግቶባቸው የተቃጠሉ የነዚያ ሁሉ ግፍ ደም ይመጣል፣ አይቀርልም። እኔ መሪ ነኝ ስላልክ ጠቅላይ ሚኒስቴር ነኝ ስላልክ አይቀርልም። ዶክተር አብይ እመነኝ አይቀርም። ግን አሁን አንተ እስረኞችን ፍታ። እስቲ አንተ አንድ የሆነ ነገር ስታገኝ ደስ እንደሚል ሁሉ እስረኞችን ፍታና ደስ ይበላቸው። ፍታቸው። ግድ የለም ለአንተ ለዙፋን እንትን አይሉ። እግዚአብሔር ካላላት በስተቀር ዙፋንን ማንም አያነሳትም። እስረኛ ተፈታ፣ ታሰረ፣ ምን ተባለ፣ ይቺ ዙፋንህ እግዚአብሔር ካልነቀላት በስተቀር ማንም አይነቅልህም። ይሄን እመን። ስልጣን የእግዚአብሔር ነው። ስልጣንን የሚሰጠው እግዚአብሔር ነው፣ የሚያነሳውም እግዚአብሔር ነው። ስለዚህ ይሄንን ስልጣንህን ያለ እግዚአብሔር ሐሳብ ያለ እግዚአብሔር ፍቃድ ማንም ስለማያነሳው እባክህን ፍታቸው። እነ መስከረምን ፍታ፣ እነ ዮሐንስ ባሌውን ፍታ። በአጠቃላይ የአማራ ሊቃን ነው ብለው የታሰሩትን እነዚህ ይቀናቀኑኛል ያልካቸውን ፍታቸው። እስቲ ኧረ ፍታ እስቲ ፍታና የሰላም እንቅልፍተኛ እንዲያው እርፍ በልና ለአንድ ቀን እየተሽለኮለክ እዛ ስንት ነው? 7 ነው 8 ቢሮ ነው አሉ ያለው። እዛ ነው ሲባል የለም እዛ ነው ሲባል እዛ ጦሩ እንደዚህ እየተማረከ ኧረ እባካችሁ ኢትዮጵያ በአማራ ክልል እኮ አሁን በቃ አለቅ። የአማራ ክልል እኮ አሁን ዋናውን ደብረ ብርሃን፣ ደሴ እና ባህር ዳር፣ ጎንደር እነሱ ናቸው። እነሱ እየተጠበቁ በጥበቃ ላይ ና እነሱ አሁን እነሱ ዙሪያውን ናቸው። መጀመሪያ ዳሩን ነው እናቴ። ዳሩን ትከባለህ፣ ታጠራለህ። ከዛ በኋላ ብለህ ስገባ የጎንደሩም የባህር ዳሩም እጁን እንዲህ ነው። ይፍራታና ግድም ያበባው ጦር በላው ሲል ከነታንኩ በወልዲያ ዙሪያ አንተ አማራ እንዴ ከተነሳ ተነሳ ነው። እኔ እመነኝ ይሄንን እስከ ፋሲካ ባለው ጊዜ ውስጥ እችን 3-4 ቀን የምትሰማው ጉድ አለ። በዚህ በአራት ቀን እስከ ፋሲካ ባለው እመኑኝ የምትሰሙት የምስራች አለ። በአማራ ክልል አንድም ወታደር በሙሉ እጁን እንደ ጄኔራል በል አንተ ለካ ባያድንም ሰማው እኮ ለካ ውስጡን ባያድን እንደዛ ስንሰድባቸው ወዳም ለካ ውስጡና ስንቴ እየሰሩ ነው ያለ። ስንት ይሰራል አሉ ባያድን። ምንም ቢሆን እኮ አማራነቱ ይቆጨዋል። ምንም ቢሆን የእናቱ የአባቱ የእህት ወንድሙ ደም መፍሰስ እኮ ይቆጨዋል። አንተ ምንም ቢሆን ደሙ አማራ ነው፣ ይቆጨዋል። ባያድም ቢሆንም እዛ ቢሰባ በአማራ ቢልም ይቆጨዋል። ውስጡን አለ እኮ ቁጭት አለ። አንተ ስለካ ስንት ስራ ሰሩ ነበር። እኛ ዝምነን ስንሰድባቸው እነዚህ ሆዳሞች፣ እነዚህ አጋሰሶች ወንድሞቻቸውን እያስገደሉ ለካ ውስጡን እናቴ እንካ እንደዚህ አርግ፣ በዚህ ግባ፣ በዚህ ውጣ፣ ይሄ ታስቧል ምናምን ይላል። እዛ ቢጋዜ ፋኖን በአንድ ቀን ነው ምናጠፋው ምናምን ይላል። እንደገና ፋኖ እንደዚህ ሊባል ነው፣ እንደዚህ መጥቶላል፣ በዚህ ግባ እያለ ለካ መረጃ ሁሉ የሚሰጡ እነሱ ናቸው። እንዴ ባያድኖች አንተ ምን አማራ ናቸዋ? እኔ እኮ ገርሞኛል። እንዴት አማራ ሆኖ እንዴት እንደዚህ ሆዳም ይሆናል? ለካ ውስጡን የሚሰራል። አንተ እነ ተመስገን ምናምን ሁሉ ተመስገን ጥሩ ነው አሉ። ይመጣና ባህር ዳር እዛ ሹክ ብሎ ይሄዳል። ታስቧል ይልና ይሄዳል አሉ። በቃ እነዚህ ደግሞ ለዛ እንደዚህ ነው እንደዚህ ነው። አማራ ደሙ ነው እንዴ? ባንዳ ለመሆን ሻይለውም እኮ ውስጡ ሻይለው ምንም
በዛ የምን በጣሊያን ጊዜ አላየም እንዴ? ጣሊያኖች እኮ ባንዳ ሆነው ገብተው የባንዳ መስለው ገብተው በቃ እንትኑን የጣሊያንን ሚስጥር ለፋኑ ውሃ በእንስራ ውስጥ ጥይት እየተሸከሙ ሴቶች እህቶቻችን ለፋኖ ጥይት መረጃ እያቀበሉ ጣሊያንን መውጫ መግቢያ ሳትተው እኮ እንዲወጣ ያደረጉት እኮ ባንዳ ሆነው ገብተው የነበሩት እኮ በሚሰጡት መረጃ ጭምር ነው። አንተ ባንዳ ነህ። ሁሉም ባንዳ አይደለም። አሁን ባንዳ ነው ብንል ሁሉም በያድን ውስጥ በጣት የሚቆጠሩ ሊኖሩ ይችላሉ። እንደነ ዳንኤል ክብሪት፣ እነ ዳኛቸው ሀገደሉ እንደነሱ አይነት እውነተኛ ባንዳ ናቸው እነሱ። በቃ ሌሎች አሉ፣ አንተ አሉ አይምሰልህ። እንደዚህ እያለ እዛ ሄድና እንደዚህ ሆኗል፣ በቃ እንደዚህ አድርግ፣ በዚህ ግባ፣ በዚህ ውጣ፣ በዚህ እንደዚህ መጥቷል ይላል። መሐመድ ተሰማ ራሱ እኮ አንተ እንትን ነው አሉ። መሐመድ ተሰማ እንዲህ 50-50 ነው አሉ። መሐመድ ተሰማ አበባው እሱ ደንበኛ ነው። አበባው በቃ አበባው ነፍጠኛ ወዷል። አበባው እዛ ቁጭ ብሎ በሰራተኛ በስልክ እንኳን አለ ታማኝ ሰራተኛ ለሱ ነው የሚነገረው አሉ። ይሄ አትክልት ምናምን ይኮፍራል፣ ለምን የሚላላክ ለሱ ቀስ ተብሎ ይነገረዋል። እሱ ደግሞ ቀስ ብሎ ለሌላው እንደዚህ ነው እንጂ በስልክ ይጠልፋል። ስልካቸው እኮ ጄኔራል ምናምን በሉ በስልካቸው ሰላም በሚስት የልጆቻቸው ልኮ ነው የሚጠል። ስለዚህ በሰራተኞች ነው ደብዳቤ ይጻፍና ለታማኝ ሰራተኞች እንደዚህ ገበያ የሚሄዱ መስለው ለእንደዚህ ስጪ ያ ይቀበልና ያ እንደዛ ቅብብል እንደዚህ ነው። አየህ እንደዚህ አብይን ብልጽግናን እያንቀጠቀጡት ያሉ ውስጥም ሆነው አሁን በቅርብ ታያለህ አንተ። ሰዴ ላይ የሆነውን አላየህም እንዴ? ሰዴ አቤት እኔ እኮ አዴት ላይ አዴት ሙሉ ለሙሉ ተይዛለች። ሰዴ ተያዘ። ሞጣ ሰሞኑን ይያዛል። ያው እንትን ብለውታል። በቃ ይሄ ደንበጫ ምናምን ፍለገ ብርሃን ፍኖተ ሰላም ምናምን እሱ ላይ ያለ በቃ አዛዥ የሚሊሻ አድማ በታኝ አዛዥ ምናምን የነበረ ሁሉ እጁን እየሰጠ በቃ ተጸጽተናል፣ እስካሁን ድረስ እንደው እንድን ብለናል እያለ እጁን እየሰጠ ነው። በምህረት አዋጁ እየተቀበለ ፋኖ ደግሞ ናግባ ግድ የለም ና ምህረት እናደርግልሃል መስሏል ኑ እያለ እየገቡ ነው። ከዚህ የበለጠ ምን ትፈልጋለህ? ትግል ማለት ይሄ ነው። አየህ ሲስተም አለው። የትግል ሲስተም አካሄዳለሁ። እንዴት አድርገህ ጦሩን መበተን እንደምትችል፣ እንዴት አድርገህ አዛዦችን ወደ አንተ መሳብ እንደምትችል፣ ህዝቡን ከአንተ ጋር እንዴት አድርገህ እንደምታሰልፍ ሲስተም አለ፣ እውቀት አለ። በጉልበት አይደለም በለው ግጫው አይደለም። አንተ አመራር ማለት ይሄ ነው። እንዴት ነው ህዝብ ወደን የሚመጣው ጦሩ ወደኛ የሚመጣው ሳይተቡ ሳይገል ሳይሞት እንዴት ነው እጁን የሚሰጠው ብለህ ስራ ትሰራለህ። ውስጡትን ሄድ በለው ትላለህ። የዛን ጊዜ ነው አየህ ስራ ማለት ይሄን በቃ ይላል። ግማሹ እየጠፋ ስንቱ ነው የመጣ። አሁን መዓት ነው ግን አሁን እየሰለጠነ ይዞራል። ትንሽ ኦሪንቴሽን ትሰጠዋለህ። ይሄንን በል እንደዚህ ያደረገን ይላል፣ ይዞራል። ከዛ በኋላ አብይ እጅ መስጠት ነው ወይ እባክህ ካሁኑ የሽግግር መንግስት በልና እስረኞችን ፍታ፣ መንግስትን አቋቁም፣ አለበለዚያ የለህም አብይ እውነት የለም ቀኝ እጅ የምትለው አሁን ይለቃቅም። ምርጫ ስለ ምርጫ አታስብ አንተ። ወይ ምርጫ የተበላ እኮ ነው ምርጫ ስለ ምርጫ ታስባለህ? ምርጫ እኮ እየተቃጠለ የት አዲስ አበባም ደግሞ ታይቷል። እስቲ የምርጫ ሰዓት ትድረስ። እንዲያውም እምቢ ብሎ ገፍቶ የሄደ ፓርቲ ወዳደራል የሚል እስቲ ይዝለቃት። ጥላ ነው ፋኖ፣ ጥላ ነው። በእያንዳንዱ ተመራጭ ላይ ጥላ ነው። በእያንዳንዱ አስመራጭ ላይ ጥላ ነው። ፋኖ ጥላ ነው። ተናግሯል። አይታል የምርጫ ኮጆሮ ሲቃጠሉ ምን ሲሉ አይታል አይደል? አንተ እንደዚህ ጦርነት አያስፈልግም። እስቲ አቁም በቃ። ስንት ሰው እስካሁን እርስ በርስ ተላለቅን፣ ተገዳደል። ኧረ እባካችሁ እናንተ ይሄ በጦር ሜዳ አዛዥ ምናምን ይሆናችሁ እስቲ በቃችሁ እናንተ ራሱ በቃ። አብይ እረፍ እስካሁን አጋዳደልክ ማለታችንም እንደ አንተ ጄኔራል ላይ ኮሎኔል ነኝ ምናምን የምትል አሸርጋጅ እንዴት በቃ አብይ
በቃ እስካሁን ድረስ እርስ በርስ ተጋደን ተጫረስን። የኢትዮጵያ ሕዝብ አለቀ። በረሃብ በጥም በችግር ይኸው እያለቀን። የአዲስ አበባ ሕዝብ ሆ ብሎ ሊነሳ ቋፍ ላይ ነው ያለ። ስለዚህ ጦርነት በቃን በልና ጦርና አስከትትና ግባ። እምቢ ካላ አዙርበት አዙር። ያ የኢትዮጵያ ወገንተኝነትን ያስታው። አንተ ጦርነት እያለ ብሰበስብ ምን ታደርገዋለህ? እስቲ ጄኔራሉ ከሆነ ንገረኝ። በሰቀቀን እየኖርክ እንደ አንድ ቀን ደግሞ እንደማይቀርልህ ወቅ። ስለዚህ በቃን፣ ይብቃን። እስቲ ጦርነት በኢትዮጵያ ምድር ይብቃ። አስፈላጊ ከሆነ ብላ አብይን አስወግድ። ምንድን ነው ይሄን ያህል? እምቢ ካለ በቃ ወይ ሰራው አንድ ነገር በቃ ይሄ ነው። እውነት ወታደር ሁነ ለህዝብ ተቆርቋሪ ለሀገር ለዳር ድንበር። አሁን ኢትዮጵያ ዳር ድንበሩ አፏ ተከፍቶ በር የሌላት ተሰባብሮ ምንድነው ጠላት ቢመጣ ምን ልታረግ ነው? ይሄ ፋኖን እንኳን እንትን ማለት ያቃተ። ስለዚህ ይሄ አድርጉ እስቲ እናንተ ጄኔራል ላይ ኮሎኔል ላይ ምናምን የምትሉ ነገሩ በኮታ የተሰጠ ጄኔራልና ኮሎኔል። ስለዚህ ሰሞኑን ያው የፋኖ እንቅስቃሴ በጣም አይሏል። በሁሉም አቅጣጫ በወሎ፣ በሸዋ፣ በጎጃም፣ በጎንደር ሁሉም አሁን ተፋፍሟል። እየተናበቡ ነው። መቼ እንዴት ወደ 4 ኪሎ እንምጣ እንዴት እንሁን የሚለው እሱ እቅድ አለ። የስትራቴጂ የጦር ስትራቴጂ ጉዳይ ስለሆነ ያንን አንነግራችሁም። ቀኑ በዚህ ቀን ነው በዚህ ቀን ነው አንላችሁም። ግን ቀኑ ተወስኗል። መቼ ፋኖ 4 ኪሎ መጥቶ ጉብ እንደሚል፣ መቼ የኢትዮጵያ አንድነት የኢትዮጵያ ሕዝብ አንድ ሆኖ የሚኖርበትን ሕግ መቼ እንደሚያጸድቅ ያ ሁሉ አልቋል። መጥቶ የሚነገርበት ሰዓት ደርሷል። ተጠባበቁ። የአዲስ አበባ ወጣት ደግሞ ሊገነፍል ይሄ አሁን ታያላችሁ፣ ሊገነፍል ታያለ እውነት ታያለ። ኧረ እውነት